የምታወራው? ቆይ ገዜ ነገሮች እንዴት ነው ቀለል ያደረከው? ቀላል ስለሆነ ነው። ምናልባት አንተ ኖሮ ጨርሰ ሊሆን ይችላል። እኔ ግን አርጅታል እያልሽኝ ነው? በቅቶኛል፣ መኖርን ጠግቤያለሁ እያልክ እኮ ነው። አንቺ ልጅ ንግግርሽን አስተካኪ። አንቺም አታናጅኝ። ይኸውልህ ገዜ ስማኝ፣ እኔ አንተ ማጣት አልፈልግም። ፍቅራችንንም የሚያደፈርስ ምንም አይነት ነገር እንዲፈጠር አልፈልግም። አዎ እንዲህ እስቲ ነው የሚያምርብሽ። ያ የሚሆነው ደግሞ በምን መሰለህ? ሰላማችንን ስንጠብቅ። ለምሳሌ ለናቲ ገንዘቡን ሰጥተን ነገሮችን ማስተካከል እንችላለን። ትሁትንም ደግሞ አለሜን ያየቻትን ማስጠንቀቅ እንችላለን። አንቺ ካልሽሽ። አዎ ቴንክ ዩ ፍቅር። አዎ ምን ነው? ምን ተፈጠረ? ምን አጠፋች? አይ አላጠፋችም። ቆይ አንተ ምን ሆነ? አጎቷ ነኝ። እኔ ቤት ውስጥ ሰው ሲሰራ ሁሉም ነገር አስተማማኝ እንዲሆን እፈልጋለሁ። እሺ ታዲያ ምን ልርዳህ? ምን ልርዳህ? በእርግጥ እኔ የምረዳ ሰው አይደለሁም። እሺ እኔ ምን ትረዳኝ? ብዙም ቀልድ የምወድ ሰው አይደለሁም። እኔ ደግሞ ከኩዮሽ ጋር ሲሆን ቀልድ ደስ ይለኛል። አሁን የፈለግኝ ጉዳይ ነገርኝና እኔ ልሂድ። ትክክለኛ ተያዥ እፈልጋለሁ። ምንድን ነው ትክክለኛ ተያዥ? እናት ወይም አባት፣ እህት ወይም ወንድም። አንተ ስታስበው እናትና አባቷ ከተማ ውስጥ ቁጭ ብለው ሰው ቤት የገባች ሴት ታውቃለህ? ሰምተህስ ታውቃለህ? የት ናቸው? እኔ አጎትና ተያዥ ነኝ። አንተ የምትፈልገው ጥያቄ ካለ እሷን ጠይቀት። ስምን ማን ነበር ያልከኝ? አስታውስን ንገረኝ። ለማንኛውም ልሂድ። ትሰማኛለህ? የተቀመጥኩበት ወንበር ከሴት ያለ ወንበር እኔ ጋር አለ። ናና መውሰድ ትችላለህ። እማወራው ስለ ወንበር አይደለም። እንጭጭ አይደለሁም፣ ይገባኛል። ለማንኛውም የምትፈልገውን ጠይቃት። ካስቸገረች ያለው ለማንኛውም መልካም። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። ናታን ሁሉ ነገር አወቀ። ትሁት ሁሉ ነገር ለናታ ወሰነች ለማናገር። ናታን ይህ የተፈጠራል ነገር እባክህ እመነኝ፣ እናትህ በሕይወት አለች፣ በጭራሽ አልሞተችም። ያ ተዘግቶ የሚውለው ክፍል ታስታውሳለህ? እናት እዛ ውስጥ ተቆልፋ ነው ያለች ብላ ስትነግረው፣ ትሁት ይህንን እያወቅሽ ታዲያ እንዴት ነው እስከ ዛሬ ያልነገርሽኝ እያላት ነበር። መናገር አልቻልኩም ነበር። አሁንም በህይወቴ ቁማር እየተጫወትኩ ነው እየነገርኩ። እኔ አንድ ነገር ለአንተ ከተናገርኩ እንደምገሉኝ ዛቱብና አስፈራሩኝ። ስለዚህ ምንም ፈጠር አሁን ግን እንፈለጉን ያደርጉ እውነቱ መናገር ስላለብኝ ነው ብላ ወሰነች። ለናታን ምንድነው የነገርሽው? ትሁት እውነቱን ንገሪኝ። ነገርኩሽ፣ ምንም ነገር አልነገርኩትም አልኩሽ አይደለም እንዴ? አሰሚኝም? ታዲያ ቆማቸው ምን ነበር ስታወሩ የነበረ? አውርቃት ነበር እንዴ? ከናታን ጋር ስታወሪ በጆሮ ሰምቻለሁ ብላ ነገረችው። አይ ያወራሁት ስለሌላ ነገር ነው፣ አንድ አጋጣሚ ነው፣ መንገድ ላይ የተገናኘን እንጂ ምንም የነገርኩት ነገር የለው ብላ ትሁት ትከራከራለች ማለት ነው። እንግዲህ አሁን የምልሽን ነገር የማታረጊ ከሆነ በህይወትሽ ላይ ነው፣ አጎትሽ እንዲሞት የማትፈልጊ ከሆነ ተጠንቀቂ እያላት ነበር ገዛኝ። ነገር ግን ናታን እባክህ እፈልጋለሁ፣ በቁም ነገር ነው፣ ቁም ነገር የምነግርህ ነገር አለ እና ውጭ እንገናኝ ትልና ትቀጥረዋለች። ትሁት በእኔ ችግር ውስጥ ገባሽ አይደለ? በጣም አዝናለሁ፣ ሌላ ቦታ ላስገባሽ እችላለሁ ስራ የምትፈልጊ ስላት፣ አይ እሱን አታስበው፣ አሁን ችግር ውስጥ ነው ያለ፣ እውነቱን ልነግርህ እፈልጋለሁ፣ እባክህ እስካሁን የደበቅኩ እውነቱን ልነግርህ እፈልጋለሁ እያለችው ነበር። እንግዲህ ናታን እሺ እኔም ልሰማሽ ዝግጁ ነኝ፣ ምንድነው የተፈጠረ ትሁት ንገሪኝ እያላት ነበር። እና ትሁት በመጨረሻው ናታን ትክክለኛ እናቱ በሕይወት እንዳለችና እንዳልሞተችው ስትነግረው ናታን በጣም ደንግጦ ራሱን ለማሳት እየሞከረ ነበር። ምክንያቱም ምን ማለት ነው ትሁት እየተቀለድሽብኝ ነው እንዴ? በእናት እየተጫወትሽ ነው እንዴ ብሎ ስጠይቃት፣ አይ እየተጫወትኩ አይደለም እናት በሕይወት አለች እያለች ነበር። እና አለሜን ልጄ በሕይወት አለ እያለች አሁን በሞት እንኳን አይቆጨኝም በማለት በጣም ደስ ብሏት እየተጫወተች ነበር። ማለት እጅግ ደስ ብሏት ልጇ በሕይወት በመኖሯ በጣም ደስተኛ ሆናለች። አሁን በሞቱም አይቆጨኝም እያለች ደስተኛ ሆናለች ማለት ነው። አይ በጭራሽ አሁን መሞት የለብሽም፣ ከልጅሽ ጋር አዲስ ምዕራፍ አዲስ ህይወት
ትገነባላችሁ። እናም ከልጅ ጋር ደስተኛ ትሆኛለሽ። በጭራሽ ማልቀስ የለብሽም እያለች ትሁት እያባበለቻት ነበር ማለት ነው። ነገር ግን አለሜ ተስፋ ቆርጫለሁ ትሁት ለምን አልነገርሽኝ ነበር እስካሁን እያለቻት ነበር። ነገር ግን ልነግርሽ እኮ ፈልጌ ነበር አለሜ፣ ግን አንቺ እኮ ነሽ አስቆምሽኝ። ጭልኝ አታናግሪ፣ ስለ ልጄ እንዳንታሽ ብለሽ ታስታውሻለሽ አለቻት። አይ ቢሆንም ናትዬ በህይወት እንዳለ ለምን አልነገርሽም? ናትዬን እኮ አይቻለሁ እያለች ነበር። እና ናቲ ከዛኝ እናቴ የት ነች? እናቴ በህይወት እንዳለች ሰምቻለሁ። ስለዚህ እናቴ የት ነች ብሎ በጥያቄ አፋጠጠው ማለት ነው አባቱን። እናት ከሞተች ቆይታለች፣ ስለምን እንደምታወራው አንተ ልጅ በቁም አብዳል እንዴ እያለ ስጮህበት ነበር። አይ አላበርኩትም፣ እናቴ ግን በህይወት እንዳለች ውስጤ ይነግረኛል እና እናቴ በህይወት አለች፣ እናትን እያሰቃየ ነው ብሎ እየጠየቀ ነበረ። ትሁት እንግዲህ ለናታን ነግራ እና አለሜም ልጇን ለማየት ወደ ድምፁ ስትሰማ እሱን ለማየት ወደ ሳሎን ትመጣለች እና ትሁት መሀላቸው ገብታን ለማስቆም ስትሞክር ነበር እና ትሁት አለሜን እንደማታውቃትና አዲስ ነገር እንዳየችው ስታስመስል ነበር። አለሜን በአይና ብርሃን ሞተ የተባለ ለአመታት ስታሰቃያት የነበረው ልጄ ሞተብኝ እያለች ስታለቅስ የነበረው በህይወት እንዳለና አባቱ ሽጉጡን ስደቅንበት አይን ከአይን አይን እጅ ከፍንጅ ትይዘዋለች ማለት ነው። እና አሁን ወደ ክፍልሽ የማትገቢ ከሆነ አናቱን አፈነድልሻለሁ እያላት ነበር። እና እሷም ሳታንገራግር ወደ ክፍል ገብታ በሩን ትዘጋለች። ናታን ቆይ ምን እያወራ ነው? ሰውዬ አብዳል እንዴ? የምትናገረውን ነገር እኮ ለይታ አታውቅም፣ አብዳል መሰለኝ እያለ አላበድኩትም፣ ትሰማኛለህ? አሁን የምለን ነገር ታደርገዋለህ እያለ ነበር። ምንም አይነት ገንዘብ አልሰጥህም፣ ከዚህ መሄድ አለብህ፣ ከዚህ ጥፋ ይለዋል። አይ የትም አልሄድም፣ የእናቴ የምፈልገው ነገር ካልሰጠኝ የትም አልሄድም እያለው ነበር። እና ምንም ነገር አልሰጥም፣ አይ ከዛኝ እንድሰማ የለበትም፣ ለናታን የሚፈልገው ገንዘብ እንስታና ሰላም እናውርድ፣ አለዛ ነገሮቹ እየተበላሹ ነው እያለችው ነበር። አይ ነገር አልተበላሸም፣ ነገር ግን ምንም አይነት ገንዘብ አልሰጥም ብሎ እያዛተ ነበር። አይ ገዛኝ፣ ይሄ ነገር ሊሆን አይችልም፣ ናታን የሚፈልገው ነገር እስካላገኘ ድረስ መቼም ከዚህ መሄድ አይፈልግም። ስለዚህ እባክን የምፈልገው ነገር እንስጠውና ከዚህ እናስወጣው እያለችው ነበር። እናም ለናታን የምትፈልገውን ነገር እሰጥሃለሁ እባክህን ትለዋለች። እሱም ከሷ ጋር መሆን የአባቴ ሚስት እኮ ነሽ፣ ለዛ ነሽ እመጠራሽ እያላት ነበር። አይ ናታን አዎ፣ እኔ ግን መቼም ቢሆን አንተ ላይ ተስፋ አልቆርጥም፣ እስከ መጨረሻ እጠብቃለሁ እያለችው ነበር። ቆይ አብድነሽ እንዴ እያላት ነበር። እና ገንዘቡን እንደምትሰጠው ትነግረዋለች። እና ገዛኝ ገንዘቡ ይሰጠው ስትለው በጭራሽ አይሰጥም እያላት ነበር። እኔ ፈርቻለሁ፣ ስለዚህ እውነቱ በወጣ ምን ይፈጠራል? አሁን ትሁትም እና አለሜን ልጇ በህይወቷ እንዳለ አውቃለች። ስለዚህ ምንድነው የሚፈጠረው ገንዘብ እያለችው ነበር። ምንም ነገር አይፈጠርም አትፍሬ እያላት ነበር። ነገር ግን እሷ እንደፈራች እየነገረችው ነበር እና መሄድ እንደምትፈልገው ጭምር ስትነግር ወዴትም አትሄጂም እዚህ ነው ብትሆኚ ይላታል። ነገር ግን መሄድ ይፈልጋለሁ። አይ እናቴ ጋር ልጅ ስትለው አይሆንም አትሄጂም፣ እናትሽን እዚህ ማምጣት ትችያለሽ እያለች ነበር እና አለሜን እያስጨነቃት ነበር። ይቅርታ ብላ እግሩ ስር ወድቃ ይቅርታ እየጠየቀችው ነበር። ለምንድነው ከዚህ ክፍል የወጣሽው ብሎ እየጮህባት ነበር። ከዚህ ክፍል የወጣሁት የልጄን ድምፅ ሰምቼ ነው፣ የልጄን ድምፅ ስለሰማው ነው የወጣው እያለች ማልቀስ ጀመረች። ነገር ግን አለሜ እባክሽ ለማረጋጋት ሞክሪ፣ ልጅሽን ደግሞ በህይወት ልታገኝ ነው፣ ስለዚህ ተረጋጊና አስቢ፣ እስካሁን ታክስሻል አይደል እንዴ? ስለዚህ ናታን በህይወት አለ፣ ናታን በህይወት ስላለ ለማረጋጋት ሞክሪ እያለቻት ነበር። ግን ልጄ ጉትዌት ልጄ ናፍቆኛል፣ የልጄን ጠረን አቅፌ ላሸቶ ፈልጋለሁ እያለችው ነበር። እናም እሺ ታሸችዋለሽ፣ ልጅሽንም ታገኛለሽ፣ ግን ለመረጋጋት ሞክሪ እያለቻት ነበር። እና ገዛኝ ትሁትን እያስፈራረው ነበር። ትሰሚኛለሽ፣ የምታረጊ ነገር እያሰብሽው እኔ የማልፈልግ ነገር ውስጥ ካልገባሽ
አንቺ ደህና ትሆኛለሽ፣ ነገር ግን የመመለከት ነገር ውስጥ እንዳትግቢ ብሎ ያስፈራራታል ማለት ነው። ነገር ግን ቤቲ እዚህ ቤት ውጭ ብትባይ ምን ታደርጊያለሽ? አዎ ከዚህ ቤት መውጣት ነው የምፈልገው ስትለው እሱ ቀላል አይደለም፣ አንድ ነገር ነገርሽ ገዛኝ በጣም ጨካኝና አውሬ ነው። ስለዚህ ምን እንደሚያደርግሽ ራሱ መገመጣችም እንኳን ላንቺ ለገዛ ልጁ እንኳን ምንም ምረት የለውም እያለችው ነበር። እሱንማ እያየን እኮ ነው አይቼዋለሁ እያለች ነበር። ጭራሹ አባዬን ቀጥሮ እያስፈራራም ነበር። ጭራሹ የትሁት እህትና እናቷ አባቷ የት ናቸው? ተዋታች መሆን ያለባቸው እነሱን። ቆይ እናቷና አባቷ እዚህ ቢሆን ኖሮ ታጅ ይፈልጉ ነበር። ለምን ሰው ቤት ትገባለች ትሁት ብላ ነገረው እና ደውሎ አባዬ ለትሁት የተፈጠረው ነገር ደውሎ እንዳስፈራራና ጠርቶ ቢሮ ድረስ እንደሳተበት ነገረችው። እና አባዬ እየበላኝ ነው ጭራሽ አንተን ማስፈራራት በቃ እያለች በጣም እየተናደደች ነበር። ቆይ አልገባኝም፣ ከኔ ምንድነው የምትፈልጉ? ለምን አትሆኝም? እያለች ነበር። ናታን የምነግርህ ነገር አለ፣ እንዴት ብዬ እንደምነግርህ አላውቅም፣ በኋላ እንገናኛለን ትልና ወደ ኩሽና ትገባለች። ምክንያቱም ቤቲ ከናታ ጋር ቆምሽ እንድታወራና ከናታን ጋር እንድትሆን በጭራሽ አትፈልግም ማለት ነው እሷ። ነገር ግን ትሁት የተፈጠረ ነገር አለ እንዲህ ብሎ ስጠይቃት እንግዲህ በመጨረሻ እናቱ በህይወት እንዳለችና እንዲሁም የተዘጋ ክፍል ውስጥ እንዳለችው ሲሰማ በጣም ደነግጣል። እናቴ በህይወት መኖሯን ይህንን ማመን አልችልም። አይ እናቱ ይሸሻል። እናቱን እንግዲህ ናታን እንግዲህ እናቷ በህይወት እንዳለችው ሳቅ እሷን ለመሸሽ ይሞክራሉ ማለት ነው። ሌላ ቦታ ለመውሰድ ገዛኝና ቤት ይሞክራሉ። ትሁት በጣም አዝናና ታክሳ ነበር። ከሞትኩም ልሙት ብላ እንግዲህ ለናታን ሁሉ ነገር ነገረችው። አባዬ እንግዲህ አሁን አደጋ ውስጥ ነኝ፣ ግን የፈለገ ይምጣ እንጂ በጭራሽ አልተውም እና እውነቱን መናገር አለብኝ እያለች ማሰብ ጀመረች። አዎ ጥሩ ሀሳብ ነው፣ ነገር ግን ያው ነገሮቹ ጥሩ እንደማይሆንና በቃ ማድረግ እንዳለባት ይነግራታል። አባዬም በዚህ ዙሪያ ይስማማል ማለት ነው። ምክንያቱም እንግዲህ ነው እዚህ ቆይ አንተ እስከ መቼ ነው እኔ ላይ ጥገኛ የምትሆነው? ለምንድነው ወደዛ ማትሄደው? ስል እኔ ለአንተ ብዬ አይደለም የመጣሁት፣ ለእናቴ ብዬ ለእናቴ ገንዘብ ያስፈልገኛል ብያለሁ። ገንዘቡ እንድትሰጠኝ ቤቲ እኔ ለማናደድና እኔ ለማበሳጨት አትሞክርትና ትሁት ተናዳ ትወጣለች ማለት ነው። እንደምትፈልገው ትሁትን ውጭ ብላ ከቤት አስወጣቻት። ምክንያቱም ናታን ማውራት ስለምትፈልግ ማለት ነው። ናታን አሁን ለእናቴ ማድረግ የምትፈልገውን ገንዘብ እኔ ጋር ስላለ እሱ እንዲሰጥ እፈልጋለሁ እያለችው ነበር። እና አካውንቱን ሴር አድርግልኝ ብር ያለውን ነገር እኔ እሰጣለሁ ብላ ትወስናለች። ትሁት ደግሞ አባዬ ጋር ሄዳ ለማናገር አባዬ ነገሮቹ እንደጠበቁ አልሆነም፣ በጣም ብዙ ነገር እየተፈጠረ ነው። እንግዲህ አለሜ ልጇን አግኝታለች፣ ልጇን አይታለች፣ በህይወት እንዳለ ደረሰችበት። አሁን እናትና ልጅ ሳይገናኙ እንደሚገሏት እርግጠኛ ነኝ። ስለዚህ አባዬ ወስኛለሁ አባዬ ሁሉ ነገር ለናታን እንድነግረው በቃ ወስኛለሁ እያለች ነበር። እና እናቱ በህይወት እንዳለችው ማወቅ አለበት ብሎ ትነግረዋለች። ታዲያ እንዴት ብለሽ ልታረጊ ነው? አላቅም አባዬ፣ ነገር ግን ከባድ ችግር ውስጥ እንደሆነችው እየነገረችው ነበር። እና ከባድ ችግር ውስጥ አለች ብላ እንዳለችው ስትነግረውም ከባዬ እሺ በቃ ለማንኛውም ተረጋግና እናስባለን እያላት ነበር ማለት ነው። እና ትሁት አሁን ከቤቲ ጋር እየተጨቃጨቀች ነበር። እና ቤቲ ትሁት የምታረጊ ነገር እያሰብሽው እንዳሰኝሽ ከዚህ ቤት መውጣታችን እያለችው ስጠይቃት ነበር። እባክሽ ቤት ይገኝ በቃ ስራ እንድስራበት ግን ምንድነው ትፈልጊ እያለቻት ነበር። እና እንዳጋጣሚ ትናደድና ትወጣና ለናታን ትደውልና ናታን እንደምታገኘው ከባድ ምስጢር እንደምትነግረው ትነግረዋለች። ከዛ እየጠበቃት እሱ እንድታናግረው ወይም ደግሞ እንዲገናኙ ትወስናለች። ከዛ ትሁትና ናቴን ከተገናኙ በኋላ ቤቲ ተከትላት ነበር እና እያየቻት ነበረ ከሩቅ ማለት ነው። እና ወይ ጉድ! እንግዲህ በመጨረሻ ትሁት ለመናገር ትወስናለች እና ለናቴ እናቱ በህይወት እንዳለችው ስትነግረው በጣም ደነግጣል። ትሁት እየቀየሽ ነው እንደ እናቴ ከሞተች ብዙ ግዛቷ ሆኗል። ስለዚህ እባክሽ አትዋሺ እያላት ነበር። ናታን እየዋሸሁ አይደለም እናት በህይወት አለች ብላ ነገረችው። ቤቲ ይህን ስትሰማ ለገዛኝ ደውላ ከናቴ ጋር እያወራች እንደሆነ
ነገረችው ማለት ነው። ከዛ ምንድነው የነገረችው ብላ ናታን በጣም እናደዳሉ ሁሉም አንድ ላይ ማለት ነው። ነገር ግን ቤቲ እንዳጋጣሚ ትመጣና ቪዲዮ ይህን ምስል ነበር። ተወዳጅ ድራማ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን ብዬ አሰናበታችኋለሁ።